ጓደኛ ያልኳችሁ ባለትዳሩ ሰውዬ በስተመጨረሻ አግኝተው መሻ ፋሚሊዎች እና ለእንትን የመጣሁት ዱዓ ላደርግልህ ነው እና እህቴንም ወንድሜንም አላህ ያክብዳችሁ ነው አይባልም። ከትዳር በኋላ ሌላ ነገር አለ ነው ቀድም ነግሬያቸው ነበር። ትዳር ሙሉ ያደርጋልና ለሱ የሰጠውን ለኛም አሜን ይስጣችሁ ነው ዘውጁን አብላለች ማሂ። ለማንኛውም ፋሚሊዎች ሙሽሪትም ሙሽራ በጣም ነው የሚያምሩታ። ኩሉን ማንኩሏታል ኩሉን ማንኩሏታል ባትኮለውም ያምርባታል ኩሉን ማንኩሏታል የምንልበት የሀይሚና የብሩኬ ሰርግ ነው የናፈቀኝ። ወይ ዛሬ ደግሞ ቀርተው በቃ ደብሮኛል እና እናንተን ለማዝናናት የመጣሁት የምሬን ነው። እና መግቢያ ላይ እንዳያችሁት እንግዲህ እንደዚህ ድመት እናንተን በቃ እስኪ ከድብርታችሁ ከወጣችሁ ብዬ ነው ማለት ነው ውዶቼ። እና ሰላም ደግሞ አላልኳችሁም መግቢያ ላይ እኔ እኮ ጡዣለሁ እናንተ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አላችሁልኝ? እንዴት አመሻችሁ? ሁሉ ሰላም? አመሻሻችሁ እንዴት ነበር? ከኔ ጋር አልሐምዱሊላህ ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ ውዶችዬ። ዛሬ ጨረቃዎቻችን አልመጡም። ደብሮኛል ደብሮኛል። የምሬን ነው እንዴ። ያው ሁላችሁም ድብርት ላይ ናችሁ። አይኖ ዛሬ ጨረቃ ፋሚሊ የኔ ውዶች፣ ሌሎቻችሁም ግሬስ ፋሚሊ ምናምን ትከታተላላችሁ ባይዘው ማለት ነው። የቡታጅራ ዩቲዩበሮች የሚከታተሉ ኦዲየንሶች አብዛኛውን ተመሳሳይ ናቸው ብዬ አስባለሁ። ብቻ ግን ይመቻችሁ ውዶቼ። ዛሬ ግን ሀይሚዬና ብሩኬ ቀርተው እንግዲህ ጨረቃ ፋሚሊ ድብርት ላይ ነው ያለው ማለት ነው። አንዳንዴ ያጋጥማል ውዶቼ። ያው ትናንትም እንደሰማችኋቸው እንግዲህ ወደ ቡታጅራ ለመምጣት ወስነዋል። አይ ቲንክ ደግሞ እኮ በቅርብ ገና ነው አይደለ? ገና ክርስማስ፣ ገና አይደለ? ሃፒ ክርስማስ ይባላል አይደል? እንደዛ ያው በዚህ ሀገር 2016 ሊገባ ነው፣ የፈረንጆቹ አቆጣጠር 2016 ሊገባ ነው ማለት ነው። እና ገናንም እንትን ብለው ምናምን አሳልፈው ይመስለኛል እና ሀይሚዬና ብሩኬ ወደ አዲስ አበባ ከተመለሱም የሚመለሱት ማለት ነው። ብቻ ትላንት እንግዲህ መጥተው ይሆናል ወደ ቡታጅራ እና ያው ድካም አለ ምን አለ ማለት መንገዱ ቅርብ ቢሆንም እንኳ ያው እረፍት አንዳንዴ ያስፈልጋል እኮ ወዶቼ። እና እንደውም በቃ ሀይሚዬና ብሩኬ እኮ አይጥፉብንም አልሐምዱሊላህ። ያው እኛም በጣም ስለምንፈልጋቸው ስለምንወዳቸው ቀን በቀን እነሱ ማየት ስለምንፈልግ ያው ስሜታችንን ይረዱናል እና ይመጣሉ። ምንም ይሁን ምንም ይመጣሉ። እና ዛሬ እንግዲህ እረፍት ለማድረግ ይሆናል፣ ቢዚ ይሆናሉ። እንግዲህ በተለያየ ነገር ቢዚ ይሆናሉ። አይመቻችላቸው ሆኖ ነው እርግጠኛ ነኝ ያልመጡት ማለት ነው። እና ትናንትም እንግዲህ ሰርግ ላይ ነበሩ ምናምን። ቅመሜን አላየናትም፣ ያው የሄደች አይመስለኝም። አይ ቲንክ የነ ብሩኬ እና ሀሰን ምናምን ጓደኛ መሰለኝ። እንግዲህ ይሄው ተዘውጇል። እንግዲህ ተዘወጁ የማዳም ቅመሞችዬ፣ አግቡ ያላገባችሁ፣ ትዳር ጥሩ ነው ልመዱ። እና ብቻ በጣም ደስ ይላል። እንግዲህ ሀሰንም ነበረ ማለት ነው። ማሂም አለች፣ ካሜራማን ነች። ዛሬ ተቀይሮላት ነበር ምናምን። ብቻ ፏፈሽ እያሉ ነው። አዲስ አበባ ነው ሰርጉን፣ የቡታጅራ መስሎ ነበር አዲስ አበባ ነው አሉና ትናንትና እነ ሙቤ እነ ሚፍታ ሁሉም ጓደኞቻቸው ጀማአው እንዳለ አንድ ላይ ነበሩ ማለት ነው። እና ብሩኬ የቅመሟ ንጉስ ቀብራራው አለማየሁ የሀይሚ ሸበላ ባል እንደዚህ እያልኩ ላንቆለ ጳጵሳቸው ነው የሚባለው፣ ላንቆላ ምጣቸው። ሁለቱም ያስኬዳል። ለማንኛውም እና አንድ ላይ ጀማው ፏፈሽ እያሉ ነበረ። በዛም ምክንያት እንግዲህ ዛሬ ደግሞ ወደ ቡታጅራ ሂደው እረፍት እያደረጉ ቤተሰቦቻቸው ጋር በጊዜ እያሳለፉ ይሆናል። እና
ያው አንዳንድ ጊዜ ያጋጥማል። አይደብራችሁ፣ ፈታ ፏ በሉ። የትላንትናውን ቪዲዮ እየደጋገማችሁ እዩ ማለት ነው። የምሬ ነው። ቪው ደግሞ አስደሳች አይደለም። ያው እኔም ቀን አካባቢ ማታ አካባቢ ተናግሬያለሁ። እባካችሁ ቪዲዮ እየቆረጣችሁ ምናምን ሰዓት በቃ ቶሎ ከመልቀቃቸው ምናምን ቁርጥ አድርጋችሁ ቪዲዮውን ቲክታክ ላይ ምናምን እንደዚህ ስትፖስቱ በድምጽ ስታመጡ የእይታው ይቀንሳል ምናምን እና እንደዛ ባታደርጉ መልካም ነው ብዬ አስባለሁ። ፋዘርጋ ይዣት ልሂድ። ባይ ባይ። እንዴት እንደሚያምሩ አያችሁ ቤተሰቦች። የኔ እናት በጣም አምሮብሻል፣ አንተም አምሮብሃል። እኛም ለዚህ ቀን መጋባት ኢንሻአላህ ያብቃሽ። አሚን። ዘውጁና እኔ ካሜራ ይዤ ነበርና ዘውጁና እያልኩኝ ነበር ቀይሬ የመጣሁት እና እኛም አንድ ቀን እናገባለን ኢንሻአላህ። ሀሰን ያዝግ የሆነ ልጅ እኔ በጣም የሚያስቀኝ ሀሰን ማለት ዝም ብዬ እንዲሁ ሳየው ዝም ብሎ ያስቀኛል ማለት ነው፣ ምንም ሳያወራ አንዳንድ ሰው እኮ ዝም ብላችሁ ስታዩት የሚያስቃችሁ የለም እንደዛ ማለት ነው። እና ቆይ ግን ሀሰንና ሀይሚ ምንና ምን ናቸው? አጣርታችሁ ንገሪ። ማለት ፍቅረኛሞች ናቸው? ጓደኛሞች ናቸው? አይዶን ነው እህትና ወንድም ናቸው? አላቅም። ብቻ ግን ደስ ይላሉ። ያው አለ አይደል አንዳንዴ ፍቅር ያጫውታቸዋል። ብዙ ጊዜ ያው ሀሰን የሆነ ቁም ነገር ያለው አይመስለኝም። በቃ ሁሌ በቀልድ ሁሌ ምናምን ስለሚመጣ እንደዚህ አይነት ሰው ደግሞ የሆነ እንዴት ነው ምኑንም አትጨብጡትም ታውቃላችሁ። እና እኔ እንጃ አላቅም። ብቻ አዎ ይወፍቃችሁ እንግዲህ እናንተም አግቡ ተጋቡ ወይ እና የቅመምዬንም የብሩኬንም ደግሞ በቅርቡ ምና ያደርገን ለዚህ ያድርስልን ከምቀኛ ከተንኮለኛ ከመጥፎ ነገሮች ሁሉ ጠብቆ ለዚህ ቀን ያብቃልን ማለት ነው። ጨረቃዎቻችንን በጣም ነው ሁሉም ሰው በጉጉት የሚጠብቀው እና ፈጣሪ ከክፉ ከመጥፎ ነገር ሁሉ ጠብቆ ለዚች ቀን ያድርሳቸው የሁላችንም ምኞታችን ነው ማለት ነው። እና ቅመሞችዬም እንግዲህ ሸቀል አድርጉና ባላግቡ አግቡ። እኔም አገባለሁ እንግዲህ እና ውዶችዬ እዚህ ሰው ሀገር ላይ በነገራችን ላይ እውነቴን ነው ሰው ሀገር ላይ ሆነን ውዶቼ ያው አናውቀውም እድሜያችን። ሴት ልጅ ደግሞ እንትኗን መጠቀም አለባት። በኤጇ ሲሆን ነው ሁሉም ነገር የሚያምረው ማለት ነው። ወንድ ልጅ ችግር የለውም ያው ማለት ወንድ ልጅ እስከፈለገው ድረስ እንትን ቢቆይ ራሱ ምንም አርጅቶ ሁሉ ወጣት ሴት ማግባት ይችላል። ሴት ልጅ ግን ከባድ ነው። ያው ሁሉም በነገራችን ወንድ ልጅም ቢሆን በወጣትነትና በእንትንነት ሲሆን ደስ ይላል። ግን ሞርዛን ደግሞ ሴት ልጅ ከባድ ነው እና በጊዜዋን ነው መጠቀም ያለባት ማለት ነው። እና ሰው ሀገር ያለን ሰዎች ደግሞ ነገ ዛሬ በማለት እድሜያችንን እንቆጥራለን ማለት ነው። ማለት ያን ነገር አናስበውም። የሆነ ስለ ራሳችን አላል ስለ ቤተሰብ ስለ አንዳንድ የሆነ እንዴት ነው ቢዝነስ ላይ ወይ የሆነ ነገር ላይ ነው እንጂ ፎከስ የምናደርገው እዚህ ላይ ግን ምንም ያን ያክል ቦታ ላንሰጥ እንችላለን። እና ይሄ ግን ኢምፖርታንት የሆነ ነገር ነው። አግብተን ልጅ መውለድ ምናምን አለብን ማለት ነው። እና ስለዚህ ለዛ ቀን ያብቃን ሁላችንም ማለት ነው ውዶቼ። ያላገባችሁ ማለት ነው። ያገባችሁ ደግሞ እንግዲህ ትዳራችሁ ያማረ የሰመረ በቃ እስከ መጨረሻው ያድርግላችሁ ማለት ነው። አሜን በሉ። ምርቃት አይናቅም። እና ውዶችዬ እንግዲህ ሀይሚዬና ብሩኬም ይሄ ልጅ እንግዲህ ህፃን ነው እንደኛ ነው ምናምን ግን ቀድሞና አገባ እያለ ነው ሀሰን እንግዲህ። እና እናንተም አግቡ በቃ ምንድነው ቀንድ አታበቁሉ ከዛ በላይ ግን በቃ በጣም ደስ ይሉኛል። ግን የቡታጅራ ወንዶች ማለት ነው በጣም የምወድላቸው ነገር ችኩል አይደሉም። በጣም የስራ ሰው ናቸው ምናምን። ለነገሩ ያው ጉራጌ በስራ አይታማም፣ የስራ ሰው ናቸው እና በጣም አደንቃቸዋለሁ በዚህ ነገራቸው ማለት ነው። መሆንም ያለበት እንደዚህ ነው ማለት ሁሉም ነገር የተረጋጋ ሲሆን ጥሩ ነው። በቃ ሰከን ረጋ ያለ ነገር መጨረሻ ያማረ ይሆናል። አስተውላችሁ ለራሳችሁ ቢዝነስ ኑሯችሁ ስራ ኑሯችሁ ሚስት ስታገቡ በጣም ደስ ይላል ማለት እንዴት ላስተዳድራት ምናምን የሚለው ላይ አትጨነቁም ማለት ነው። በቃ እየሰራችሁ እየተጋገዛችሁ ትኖራላችሁ። አስተውለው ምናምን ነው በቃ የሆነ ስራ ላይ ሆነው የራሳቸው ቤት ኑሯቸው የሆነ እንዴት ነው እንደ ድሮ እንትኖች ማለት ነው። አሁን እኮ እኛ ጋር አካባቢ ግን
ከባድ ነው ውዶቼ። ያው አሉ እኛም ጋር አካባቢ ማለት ለትዳር እንትን የማይሉ አሉ፣ የማይቸኩሉ ይሄን አድርጌ ምን ይዤ አለ አይደል ስራ ላይ መሆን አለብኝ ቤት መስራት አለብኝ ምናምን እያሉ የሚያስቡ አሉ። ግን ደግሞ ሞርዛን አሁን ላይ በጣም ከእንትን ብለዋል። የዚህ የውጭ ሀገር ብር ለመዱ ሴቱም በቃ ስነ ስርዓት አጣና ፍቅር በገንዘብ ይገዛ ይመስል አስለመዷቸው። በቃ አለ አይደለ እንዴት ነው በቃ ምንም ነገር ባይኖረው ራሱ ስራም እንትን ባይል በ20 አመቱ በ19 አመቱ በ21 አመቱ ያገባል። ከዛ በወሩ ይፋታል ማለት ነው። ከዛ በሁለት ወር በ3 ወር ይፋታል ማለት ነው። እና ትዳርን አስባችሁበት ረጋ ብላችሁ የራሳችሁ ስራ ኑሯችሁ ምናምን ወንድ ልጅ በተለይ የሆነ በቃ የራሱ ስራ ኑሮት ምናምን ጥሩ ስራ ኑሮት ምንም ይሁን ብቻ ግን ስራ ላይ ሆኖ ቤት ኑሮት ምናምን ቢያገባ በቃ ይሄ በጣም አሪፍ ነገር ነው ማለት ነው። መሆን ያለበት እንደዚህ ነው። ሴቷም ደግሞ የራሷ ስራ ቢኖራት አሪፍ ነው። የቤትም ቤቱና ደግሞ ባሏን የምትንከባከብ ከሆነ ችግር የለውም። ግን ደግሞ ሞርዛን የተወሰነ ለራሷ ቤት ቁጭ ከምትል ስራ ቢኖራት ትንሽዬ ስራ ምናምን አሪፍ ነው ማለት ነው። እና እንደኔ ሀሳብ ማለት ነውና ቡታጅራ ወንዶቹን አደንቃቸዋለሁ። ለትዳር አይቸኩሉም። በቃ ወደዛ አካባቢ ምናምን መሻአላ ናቸውና አላህ ከጥሩ ነገር እንትን ይበልላችሁና ብሩኬን እያያችሁት ነው። በቃ እንደ ሰው ፍጥን አይልም። ሌላ እንትን ጋር አይሄድ። በቃ ረጋ ያለ ሰከን ያለ ነገሮችን በእቅድና በአላማ የሚመራ ምናምን ነውና የቅመሜ ንጉስ እና እነሱን ለትልቅ ነገር ለቁም ነገር ያብቃልን ማለት ነው። 4 ልጆች ተወልደው የምናይ ያድርገን ማለት ነው። እና ወዶቼ አትደበሩ፣ ፏበሉ። መልካም ሌሊት ብያለሁ። ባይ ባይ።